ምናሴ ለወይዘሮ ሜላት ደም አልሰጥም አለ። ሀናም እንግዲህን ምን እያልክ ነው? እናቴ ነች እኮ ብትለውም ሄላት ይቺ ሴትዮ ማን እንደሆነች አውቀሻታል ሲል ምን እያልክ ነው ይለዋል። እንግዲህን ኖላዊ ማለት ነው። ይቺ ሴት እኮ ፋዘር እኮ በሞትና በህይወት መካከል እኮ ሆኖ በገንዘቧ ተመክታ ገንዘብ አልሰጥም ያለ እኮ ሴት ነው ሕክምናውን ካስጀመረች በኋላ። እናንተ ልትረሱት ትችላላችሁ፣ እኔ ግን መቼም ቢሆን አልረሳውም በማለትም እንግዲህ መላ ቤተሰቡን አስደንግጧቸዋል። ወይዘሮ ሜላትም እንግዲህን በሰፈሩት ቁና ነው ይባላልና ከዚህ እንግዲህ የተረዳነው ነገር በገንዘብ መመካት እንደሌለብን ያ ሰው በምን ሁኔታ እንደምናገኘው አናቅምና በነገራችን ላይ በገንዘብ መመካት እንደሌለብን ተረድተናል ማለት ነው እዚህ ላይ። እናም በባለፈው እንዳየነው ወይዘሮ ሜላት እንግዲህን ሀንዬ እግሯ ላይ ተደፍታ ብትለምናትም በእግሯ ነበረ ወደዛ የገፈተረቻት። ሀንዬን አባቴን አድንልኝ እባክሽን ብትላትም እኔ ምን አገባኝ ያንቺ አባት ከፈለገ ለምን ዲብን አይልም ነበር ያለቻት ማለት ነው። ያም ነገር እንግዲህን ዞሮ ዞሮ እሷ ጋር ደርሷልና አሴርም እንግዲህን ያንን ነገር አልረሳም ነበርና በጭራሽ ለሷ ደም አልሰጥም በማለትም መልሶላቸዋል ማለት ነው። አባቱም ሄዶ ቢለምነው ከፈለክም ገንዘብ ልስጥ ቢለውም ገንዘብ ከፈለክ በገንዘብ ዛሬም ትመካላችሁ እንዴ? ሂድና ለሚስትህ ጤና ግዛላት በገንዘብ በማለትም እንግዲህ ይመልስለታል። አይ እንደዛ በገንዘብ ለመመካት ፈልጌ ሳይሆን እንደው ምናልባት ከራራሃለኝ ብዬ ነው። ሜላት እኮ እንደዛ ነገር ብታደርግም የሕክምናውን እኮ ወጪ እኔ ነኝ የሸፈንኩት በማለትም ሲመልስለት እና በገንዘብ ውለታ ልታስሬ ነው ሲለውም አይ እንደዛ ለማለት አይደለም እኔ ሰላምና ሀና ምናሴ አናሳዝንህም በማለትም እንትን ሲልም አይ በጭራሽ አቶ መስፍን ልትደልለኝ እንዳትሞክር ሲለውም በቃ እኔ ልደልለህ አይደለም እንደው ምናልባት ከራራሃለኝ ብዬ ነው እሺ በቃ ብሎም እንግዲህ አቶ መስፍንም በጣም በማዘንና በመተከዝ ይመለሳል ማለት ነው። ሀንዬም እንግዲህን ትሄድና ምናሴን አንተ ምንም ነገር ብታደርግም ትክክል ነክ ስትለውም ይኸውልሽ ሀንዬ እኔ የዛለት እኮ ኩላሊቴንም እኮ ሸጭብ ልሽጥ በማለትም ኩላሊቴን ሁሉ ልሸጥ ነበረ ሲላትም እንግዲህ ሀንዬ በጣም ትደነግጣለች ማለት ነው። እናም ስትደነግጥ በቃ ምንም ነገር ብታደርግ አንተ ትክክል ነክ እያለችም እንግዲህ ሀንዬ በፍቅር ትገባዋለች ማለት ነው። ምናሴም እንግዲህን አሴርም እንግዲህን የሀንዬን እንግዲህን በጣም ስትጨነቅ ስትጠበቅ አላስቻለውም እና ደም ይሰጣል ማለት ነው። ደም ሲሰጥም እንግዲህን መላ ቤተሰቡ በጣም ነው ደስ ያለው። አሴርም ምናሴም እንግዲህን ሄዱ ሊያመሰግነው ሲገባ ማለት ነው በጣም እናመሰግናለን ሲለውም ምንም አይደለም ለምንድን ነው የምታመሰግነኝ? እኔ አሁንም ቢሆን ለእናታችሁ ብዬ አይደለም ደም የሰጠው ሲልም ወደ ኋላ ለማን ብለህ ነው ሲል የዛኔ ፋዘር እንደታመሙ ሰላም ብር ይዛ እንደጨመረችልን እናውቃለን እናም በዛ ነው ሲልም እኔሳ ሲለውም አንተምና ሰላም በአንድ ብር አዋጥታችሁ እንደሰጣችሁን እናውቃለን ሲልም አይ ውለታ አትረሳም ማለት ነው ሲለውም እኔ ውለታ መቼም አልረሳም በማለትም እንግዲህ እንትን ይለዋል። ለማንኛውም በጣም እናመሰግናለን እናቴ እኮ ነች ምናምን ሲለውም እንግዲህ ኧረ እናትህ ነች እንደ ሲለውም ያቺ ሴትዮ ሲል ያቺ ሴትዮ የምትለው እናትህን ነው እንደ ሲል ምን ላደርግ ታዲያ እናቴ ስልህም ክፉ ነች አልከኝ ምን ማረግ እኮ ስለ እንትን ሲል ነው በማለትም እንግዲህን መስባ ወረ ተንተባተበብኝ ማለት ነው። እናም እንደዛ እያለ እንግዲህ ምናሴ ለአሴር ይነግረዋል። አሴርም እንግዲህን በቃ ችግር የለውም ይልና እንግዲህን ይሄዳል። ሀንዬም እንግዲህን ታመሰግነዋለች ማለት ነው። ደም ስለሰጠ ለምንድን ነው የምታመሰግኝ ሲል እናቴን ከሞት ስላዳንክልኝ ነዋ ስትለውም እንዲህ ምስጋና ያስፈልጋል እንዴ? እኔ ለሷ ብዬ አይደለም ደም የሰጠሁት ይላል። ታዲያ ኋላ ለማን ብለክ ነው ስትለው እንግዲህን እኔ የሰጠሁት ደም ላንቺና ለሰላምና ለምናሴ ሲል ነው። እናንተ በጣም ጥሩ ሰው ናችሁ ይላል ማለት ነው። እንደሷ ቢሆንማ አልሰጥም ነበረ ሲልም እንደዚህ ስለምትረዳይ በጣም አመሰግናለሁ ሲል በጣም እኮ እንደዛ ተጨንቀሽ ሳይሽ እኮ በጣም ነበር አንቺ ሲጨንቅሽ ደግሞ እኔ በጣም ይጨንቀኛል እያለም እንግዲህ ይነግራታል ማለት ነው። ሀንዬ ደግሞ ዶክተሯ ጋር ሄዳ ለምንድን ነው እናቴ የማትነቃው ስትላትም ሀንዬ መታገዝ አለብን መቸኮል የለብንም እያለችም እንግዲህ ሕክምናውን እኛ ሁሉንም ነገር አድርገንላታል ስላለኝ ምናሴ ደግሞ ለምንድን ነው እኔ ለእናቴ ደም የማልሰጠው? እናቴ እንደዚህ ታማ ተኝታ እኔ እንደዚህ ቆሜ ልሄድ ነው ወይ ደም መስጠት አለብኝ በማለትም እንትን ሲል
ዶክተሯ ደግሞ አንተ ደም ማነስ ስላለብህ ደም መስጠት አትችልም፣ የማይሆን ነገር ነው። አንተን እናትህን አድነን አንተን ብንገልክ ምንድን ነው ጥቅሙ? ሀንዬ አንድ ጥያቄ ልጠይቅሽ ስትላት እሺ ጠይቄ ስትላትም ከአንቺና ከአባትሽ ማን ቀድሞ ይሞት ብትባይ ማን ትያለሽ ስትላትም እንግዲህ ሀንዬም እኔ መልሱ ልትመልስ ስትል ምናሴ እንግዲህ ምን ይላል? ሀንዬ አባቷን ነው የምትለው፣ እኔን ነው የምትለው፣ ምክንያቱም አባቷን በጣም ስለምትወደው ስትልም አይ ምናሴ ተሳስተሃል፣ እኔ ከምሞትማ አባዬ ቢሞት ይሻላል፣ ምክንያቱም አባት በልጁ ስቀቀን ከሚኖር ልጅ ቢያንስ እያደገ ነው የሚሄደው በማለትም እንግዲህ እንትን ትላለች ማለት ነው። ይኸውልህ ሀይክ ትክክል ነው። አሁን አንተን ገለን እናትህ ብትድን ጥሩ አይደለም። ሲነቅ አሁን ያንተን ሞት ብትሰማ ለሷ ጥሩ ይመስልሃል? በማለትም ዶክተር አንተን ትለዋለች። ታዲያ ቆሽ ምንድን ነው ማድረግ ያለብን ሲልም እንግዲህ ደም ባንክ ደውለናል፣ ስለዚህ እንፈልጋለን በማለትም እንትን ስላለኝ ሀንዬም እባክሽን እናቴን አድኝልኝ እያለችም እናቴ በቃ እያየኋት ልትሞት ነው ማለት ነው፣ ለምንድን ነው ደም ባንክ ሳትደውሉም ወይ እያለችም እንትን ስትል ደውለናል በማለትም እንግዲህን ዶክተሯ ታረጋጋታለች ማለት ነው። እባክሽን እናቴን አድንልኝ በማለትም እግሯ ላይ ትደፋለች። ችግር የለውም እኔ የቻልኩትን ያህል እሞክራለሁ፣ ምንም አትጨነቂ እያለችም እንትን ትላለች ማለት ነው። አቶ መስፍን በዛ ላይ ደግሞ ሜላትዬ በንቂልኝ እንጂ እንደዚህ እኮ ነሽ ማየት አልፈልግም እያለም እንግዲህን በጣም እየተጨነቀ እየተጠበበ ይገኛል ማለት ነው። ሀንዬ ዶክተሯን አናግራ ስትመጣም እንግዲህን መስፍን እያለቀሰ ነው የሜላትን እጅ ይዞ ማለት ነው። ሀንዬ እናቴ ምን ሆነች ብላም እንግዲህን ወደ መስፍን ጋር ስትሄድ ምንም አልሆነችም ስትልም ምን አዲስ ነገር ተፈጥሮ ነው ስትልም እንግዲህን ምንም የለም ሁሉም ሰላም ነው ሀንዬ በማለትም እንግዲህን አቶ መስፍን አንዴ ሜላት ጋር ያለቅሳል፣ ወደ ሀንዬን ያረጋጋል። በጣም በቃ ስቃይ ውስጥ ነው። እኔ ምን ላድርግ? አንቺ ብትሆኝ ስንቱን ጋራ ፈንቅለሽ ታድኝ ነበረ፣ እኔ ይኸው ምንም ማድረግ አልቻልኩም እያለም እንግዲህ እንትን ይላል። በጎን ደግሞ ሰላምና ምናሴ ሪዛለታ ታስታውሳለህ? እኔ ታመምኩ ጊዜ ሀናን ሁለተኛ ደም ስጪ ስትል ክፉ ነሻል ናት ሲልም እማዬ እኮ ክፉ ሆነ አይደለም በጣም ስለምትወድን ነው እያሉም እንግዲህ በጣም እየተላቀሱ ይገኛሉ ማለት ነው። እንግዲህን እናም እንግዲህ እናታቸውን እንግዲህን ያድንላቸው ነው የምንለው። ምናሴም እንግዲህን ደም ተመሳሳይ ነው ከወይዘሮ ሜላት ጋር ሲባልም አየሽ ሀንዬ ያንቺ መድኃኔዓለም ጥሎ አይጥልሽም ሲልም አዎ ዳባዬ ያንተ መድኃኔዓለም ጥሎ አይጥለኝም ሰምቶኛል እያለም እንግዲህን በጣም እንግዲህ እየተደሰቱ እንትን ይላሉ። ግን ምናሴ ደም አልሰጥም ሲልም ሰላም ደግሞ በእናቴ ላይ ጨከንክባት ማለት ነው፣ በእናቴ ላይ እየፈረክባት ነው ማለት ነው ስትል እኔ ማን ስለሆንኩ እኔ የምፈርደው እኔ እየፈረኩባት አይደለም በማለትም እንግዲህ ምናሴም ጥሏቸው ይሄዳል ማለት ነው። ምናሴም አይዞሽ እናትሽን ታገኛታለሽ እያለም እንግዲህ ፈጣሪ አሳይቶ አይነሳሽም፣ አንቺ ጠንካራ ላይ ነሽ አይዞሽ በማለትም እንግዲህ ያጽናናታል ማለት ነው። አባዬ እኔ ጠንካራ ነኝ፣ የእውነት እኔ ጠንካራ ነኝ ስትልም አዎ አንቺ በጣም ጠንካራ ነሽ፣ የአንቺ ጥንካሬ እኮ ነው እኔን ሁሉንም ነገር ችለሽ አሳክመሽ ያዳንሽኝ እኮ አንቺ ነሽ ከመድኃኔዓለም ጋር ሲላትም እውነት እኮ እኔ እኮ ጠንካራ ሆኜ ሳይሆን እንግዲህ የፈጣሪ እኮ እንትን ነው እያለችም ሀንዬ እንትን ትላለች ማለት ነው። አይ ቢሆንም አይዞሽ አንቺ ጠንካራ ልጅ ነሽ፣ እናትሽ ደግሞ ምንም አትሆንም ታገኛታለሽ እያለም እንግዲህ አቶ ኖላዊ እንትን ይላታል ማለት ነው። አቶ መስፍን ደግሞ እንግዲህን ወደ ቤት ሄደሽ ልብስ መቀየር አለብሽም እያላት ይገኛል ማለት ነው። ቤት ሂጂ ቢላትም እንግዲህን እኔ ቤት በጭራሽ አልሄድም አባዬ ትለዋለች ማለት ነው። እና ደግሞ በጎን ደግሞ አንቱ ትለዋለች እና ለምንድን ነው አንቱ የምትይኝ? ለምንድን ነው ጋሼ የምትይኝ? ለምንድን ነው አባዬ የማትይኝ? ይላታል ማለት ነው። አባዬ እያልሽ ሲያንቺ እንኳን አጽናነኝ እያለም ይገኛል ማለት ነው። ይቅርታ ልማድ እኮ ሆኖብኝ ነው ትላለች ማለት ነው። ሀንዬም ቢሆንም በቃ አባዬ እያልሽ አጽናነኝ፣ ለምን ግን አንቺ እቤት ሄደሽ አታድሪም እና ጠዋት ትመጫለሽ ሲላትም እንግዲህ በጭራሽን የማየን ጥቼ ወደትም አልሄድም ትላለች ማለት ነው። እንግዲህን
ዶክተሯም አቶ መስፍንን ትጠራውና እንግዲህን ምን ትለዋለች? የሆነ ነገር ልነግርህ ነበረ ስትለው ምንድነው ስትል ራስን ግን ተመልክተኸዋል፣ እረፍት ማድረግ አለብህ። ከአንተ እንደዚህ ስለተበሳቆልክ እኮ ምንም እንትን ማለት የሚፈጠረው እኮ ነገር የለም ስትለው እንግዲህ አይ ይሄንን ልትነግሬ ነው ሲል አይ ይሄንን አይደለም ስትለዋለች ማለት ነው። እና ታዲያ ምንድን ነው ሲላትም ይኸውልህ አሁን ላይ ሕክምናው በጥሩ ሁኔታ ሄዷል ትለዋለች ማለት ነው። እና ሲል ጥሩ ምንድን ነው እንግዲህን ቶሎ አትነቃም ስትለው ምን ማለት ነው ጥሩ አትነቃም ይልና እንግዲህን ጥሩ አትነቃም ሳይሆን ቶሎ አትነቃም ትለዋለች ማለት ነው። ምን ማለት ነው ቶሎ አትነቃም? ቆይ እስከ መቼ ትቆያለች ስትለው እንግዲህን ቢያንስ እስከ ወራትም 3 ወራትም ሳምንትም ቀናትም ትለዋለች ማለት ነው። መስፍንም እንዴት እንደዚህ ትቆያለች ሲልም አቶ መስፍን እኔ እኮ እንደዚህ የነገርኩ እኮ እንድትጨነቅ አይደለም፣ ምናልባት እንደዚህ ሕክምናውን እንትን ብለ ነው ደሙን ብንሰጥም ብዙ ደም አሁን ቢገኝም ብዙ ደም ስለፈሰሳት ሊቆይ ትችላለች። እናም ለምንድን ቶሎ አትነቃም ብለክ እንዳትጨነቅ በሚለው ነው እንጂ እየነገርኩ ትለዋለች ማለት ነው። አቶ መስፍንም እንግዲህን በጣም እንግዲህን እየተናደደ እየተበሳጨም እንግዲህን እንደ ብቻ ከባድ ነው እንግዲህን ወይዘሮ ሜላት ነቅታ እንግዲህን ሀንዬን ልጄ ትላት ይሆን? ይሄ ነገር ነው እንግዲህን እኔ በጣም ቅንጥ መስሎ እንግዲህን እየታየ ማለት ነው። ስትነቃ እውነት እንግዲህ ሀንዬን ልጄ ትላት ይሆን ወይስ እኔ ግን የሆነ በጥላቻ የምትመለከታት ነው የሚመስለኝ ማለት ነው። በጥላቻ ትመለከታትስ ሲሆን ልጅስ ትላት ይሆን? ምንስ ትል ይሆን እንግዲህን ወይስ የመርሳትስ ችግር ያጋጥማትስ ይሆንስ የሚለውን ነው። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ